በጣም አመሰግናለሁ። ወደ ተካበ ነው የምመጣው። ተካበ እንግዲህ አገርህን በሙያህ ረጅም ዓመት አገልግለሃል። በተለይ ደግሞ በርካታ ኢትዮጵያዊ የማይረሳው የኮራንበት ድል የ1980 የምስራቅና መካከለኛው አፍሪካ ዋንጫ ሀገራችን አሸናፊ እንድትሆን ጉልህ ሚና ከነበራቸው የብሔራዊ ቡድን ተጫዋቾቻችን አንዱና ዋነኛው ነበርክ። እግዚአብሔር ይህን አጋጣሚ ፈጥሮ እንዳመሰግንህ እድሉን ስላገኘው ደስተኛ ነኝ። በዛ ብሔራዊ ቡድን ውስጥ ተሳትፋችሁ ሀገራችሁን ያኮራችሁ፣ ለውጤት ያበቃችሁ፣ የማሊያን ፍቅር ያሳያችሁ፣ ያስተማራችሁ የብሔራዊ ቡድን ጀግኖቻችን በዚሁ አጋጣሚ ሁላችሁንም ለማመስገን እወዳለሁ። እንደ አንድ ኢትዮጵያዊ ስላደረጋችሁልን ሁሉ እናመሰግናለን። ይሄ በታደሉት ሀገር በየጊዜው በሁሉም ሙያ ላይ ለተሰማሩ ባለሙያዎች ዜጎች የሚሉት ምስጋና ነው። እኛ ገና ልምዱ ስለሌለን ገና እየጀመርነው ነው። ተጠናክሮ መቀጠል ያለበት ትልቅ ነገር ቢኖር ሀገሩን በተለያየ ሙያ ላገለገለ ሁሉ ክብርና ምስጋና መስጠት ያስፈልጋል። የሀገር ፍቅርና ስሜት የሚገለጸው በዚህ ውስጥ ይመስለኛል። ስለዚህ ይህኑ አጋጣሚ ተጠቅሜ ላንተ እንዲሁም በዛኑ ዘመን ኢትዮጵያን ያኮሩ በሙያቸው ላገለገሉ የብሔራዊ ቡድናችን ተጫዋቾች፣ አሰልጣኞች፣ ወጌሻዎች፣ ሌሎችም ተሳታፊ ለነበሩ ሁሉ ምስጋና አቀርባለሁ። ጀግኖቻችን ባከበርን ባፈቀርን ቁጥር አዳዲስ ጀግኖች እንፈጥራለንና ይሄ ባህል ይልመድብን የሚለውን መልእክቴን አስተላልፌ አሁን እንግዲህ ዘና የሚያደርግ በአጠቃላይ ትዝታችን አዝናኝ ነገሮችን እያነሳን ፈታ የምንልበት ነው። ዞሮ ዞሮ ደግሞ ሚስጥሮችንም የምናወጣበት ነው። ማን ምን አድርጓል እዚሁ እንግዲህ መፋጠጡም አለ፣ ሁላችሁም አላችሁ። አንዱ ስለ አንዱ የነበረውን ነገር እያነሳን አዝናኝ፣ አስተማሪ፣ አስገራሚ በሆነ መልኩ ዘና የምንልበት ነው የሚሆነው። እንግዲህ በወቅቱ ሁላችሁም ተሳታፊ የነበራችሁበት ሀገራችንን ያኮራችሁበት ኢትዮጵያ በምስራቅና መካከለኛው አፍሪካ ዋንጫ ውጤታማ እንድትሆን የቻላችሁትን ሁሉ አስተዋጽኦ አድርጋችሁ ያንን ድል አስመዝግባችኋል። ያ ድል ምን ይመስል ነበር? ለአድማጭ ለተመልካችም ለትውስታ እንዲሆን አጭር ቪዲዮ አይተን እንመለስና ከጨዋታው ጋር የተያያዙትን ሌሎች አስገራሚ ድብቅ ሚስጥሮችንም እያወጣን ዘና እንላለን። ቴክኒሻላችን እስኪ እሱን ቪዲዮ በቅድሚያ ጋብዘን። ቦታውን ይዟል። ሰባት ቁጥሩ ስፍራውን ኳሷን አስቀምጦ ስፍራውን የዳኛው ውሳኔ መጠበቅ ላይ ነው። ምታ ብለውታል። መታ ግን ቁርጡ በዛ አይታወቅም። ገና ነው። ተካበ መጀመሪያውን ተወርውሮ አድኗል። ሰባት ቁጥሩ የመታውን የመጀመሪያውን አድኗል። አሁን የዚምባብዌ ግብ ጠባቂ ስፍራውን ይዟል። ከኛ በኩል የሚመታው ነጋሽ ተህሊት ነው። ተመልካቾቻችን ቀደም ሲል ኢትዮጵያ ውጤታማ የሆነችበትን የመጨረሻውን የዋንጫ ጨዋታ በተወሰነ መልኩ አይተን ተመለስ። በዚህ ብሔራዊ ቡድን ውስጥ የነበረው ኢትዮጵያዊነት ስሜት፣ ፍቅር፣ የማሸነፍልህ ምን ይመስል እንደነበር በተወሰነ እናንሳ። እንግዲህ
በወቅቱ አማኑኤል ኢያሱና ነጋሽ ተክሊት ከአስመራ፣ ገብረመድህን ኃይሌ ከትግራይ፣ ሙልጌታ ከበደ ከወሎ፣ ጌቱ ሙልጌታ ወልደየስ፣ መንግስቱ ሁሴን ከአዲስ አበባ፣ ተካበ ከድሬዳዋ እያል ብዙዎችን ማንሳት እንችላለን እና የኢትዮጵያዊነትን ውቅር፣ አንድነት፣ ትብብር፣ ፍቅር በዚህ ብሔራዊ ቡድን ውስጥ ማየት እንችላለን። የመጨረሻው ቀን ጨዋታ ቀደም ሲል በቪዲዮ የተወሰነውን አይተናል። የክብር እንግዳ ኮሎኔል መንግስቱ ኃይለ ማርያም ነበሩ። የዛን ቀን ጭንቀት ምን ይመስላል? የማሸነፉ ስሜት ረጅሙ ሰዓት ለአንድ ለባዶ ነበር ስንመራ የነበረው። ያ ጭንቀት ምን ይመስል ነበር? በእናንተ ውስጥ የነበረው ስሜት በጥቂቱ እናስታውስ። ይሄን ከጌቱ ልጀምር እስቲ። በመጀመሪያ ደረጃ እኔ ለዛ ውድድር እጩ ተጫዋች ሆኜ ተመርጬ በመጫወቴ በጣም እድለኛ ነኝ። ምክንያቱም አይገባኝም። እኔ የዛን ያህል ችሎታ ኖሮኝ እዛ ቦታ ላይ ይገኛለሁ ብዬ አስቤም አላውቅም። በጣም ትልቅ እድል ነው። ጌቱ ድምጽ ጨምርልኝ፣ እንደቅድሙ ድምጽን ከፍ አድርግልኝ። ኦኬ። በመጀመሪያ እዛ ውድድር ውስጥ ተመርጬ ለዛ ውድድር መብቃቴ ለኔ በጣም የሚገርምና እዛ ቦታ ላይ የመብቃትን ችሎታ አለኝ ብዬ አላስብም። ግን ነገሮች ተስተካክለው እዛ ቦታ ላይ ተገኝቼ በመጫወቴ በጣም እድለኛ ነኝ። የመጀመሪያው እሱ ነው። በሁለተኛ ደረጃ እንግዲህ ያንን ህዝብ አይተዋል። ባንዲራውን ሌሊት ወጥቶ ከሌሊቱ 10 ሰዓት ወጥተው እስከ ማታ እስከ 3 ሰዓት ድረስ 9 ሰዓት ድረስ ኳሱ ጨዋታው እስከሚጀመር ሰልፍ ላይ ሆኖ ሳይበሉ ሳይጠጣ ያውላ ህዝብ ቆሞ ጠብቆ ገብቶ ያንን ጌም አይቶ ውጤቱን አይቶ ደስተኛ ሆኖ መውጣት በጣም ያስደስታል። የዛን ጊዜ ያውላ ተደርጎ እነዚህ ሰዎች ቡድኑ ቢሸነፍ ኖሮ እንግዲህ ምንድነው የምትለው? በጣም የሚያሳዝን ነገር ነው እና እኔ በአጋጣሚ ሆኖ ጨዋታ ከመጀመሩ በፊት ምሳ ሰዓት ላይ ወጥቼ ወደ ራስ ሆቴል አካባቢ የሆነ እቃ ልወስድ ስል ሲሄድ በእውነት በቃ በጣም ከተማው ጭር ያለና አንድ ኃይል ቢመጣ ያን ከተማ መቆጣጠር ይችል ነበር ብዬ ነበር በአሁን ጭንቅላት የማስበው የነበረውና መኪና የለ፣ ሰው የለ፣ እግረኛ ምንም ነገር የለም። በቃ ከተማው ጭር ብሏል። ግማሹ ቴሌቪዥን ለማየት፣ ግማሹ ቁልቢ ገብርኤል ሄዷል፣ ግማሹ ስቴዲየም ሰልፍ ይዟል እና የት ሄደ ያውላ ከተማው ህዝብ በሚል ገርሞኝ አይቼን ወደ ተመልሼ የገባሁት ወደ ሆቴል እና ያን ቀንን የምለው ብንሸነፍ ኖሮ ምን ነበር የሚፈጠረው? አይ ዶንት ቲንክ ፕሬዝዳንቱም በሰላም ወደ ቤተ መንግስታቸው የሚሄዱ አይመስለኝም ነበር። ቢኮዝ በጣም በቃ ይሄ ስድብ ነበረ ያለ ሰዎች ሲነግሩኝ ይሄ ምናምን መጥቶ ይሄ ባይመጣብን ኖሮ አንሸነፍም ኖሮ ምናምን እያልን ፕሬዝዳንቱ ላይ ነበር ብዙ የሚያላክኩት የነበሩ ሰዎች። አጋጣሚ ሆኖ ጎሉ ገብቶ አሸንፈን ህዝቡ ሲደሰት እኔ የማየው ጭፈራ ምናምን አይደለም። በቃ ሰውንና ፕሬዝዳንቱን ነበር ማለት። ወታደሩ በሙሉ ሰውየውን ጥሎት ግቢው ከኛ ጋር ስቴዲየም ሜዳው ላይ ገብቶ ይጨፍራል። ጠባቂዎቹ ምናምን አጠገቡም የሉ እና ይሄን ነበር እኔ የምከታተል የነበረውና ሰው ምን ያህል በቃ የሀገር ስሜት የሀገር ፍቅር እንዳለው በደንብ የተገነዘብኩት ያኔ ነው። ምን ያህል ሀገሩን እንደሚወድ፣ ምን ያህል ኢትዮጵያ አንድ አይነት ህዝብ እንዳላት የማውቀው የነበረው ያኔ ነበር እና በአጋጣሚ እንትኑን አላብዛብህና ትዝ የሚለኝ ግብዣ ተጋብዘን ቤተ መንግስት ሄደን ሰረሞኒው አልቆ ምን ብሎ ሰብሰብ አድርጎ ፕሬዝዳንቱ ሲያወራን እና ሌሎች ልጆች ረስተውት ሊሆን ይችላል። ትላንትና አለፈው ባደረጋችሁት ጨዋታ
እኔ የተመለከትኩት በአንድ ነገር ነው። የኢትዮጵያ ህዝብ በዘር ተከፋፍሏል ብዬ የማምነው ሰውዬ በዘር እንዳልተከፋፈለ ስቴዲየሙ ይሄንን አስመስክሮልኛል እና እናንተ አስመስክራችሁልኛል እና በጣም ነው የማመሰግነው። የኢትዮጵያ ህዝብ አንድ መሆኑን ያኔ ነው ያወቅኩት ብሎ ምን ጊዜም እንደማይለያይ የኢትዮጵያ ህዝብ አረጋግጣችሁልኝና 100,000 የሚይዝ ስቴዲየም በቅርቡ ሰራላችኋለሁ ብሎ ነው እዛው የተናገረው። ያን ያህል በዛን ዘመን እኛ እንግዲህ እማቀው ያን ጊዜ የዘር ችግር ይኑር አይኑር አላቅም ያን እንግዲህ እና ያንን ሲናገር ፕሬዝዳንቱ ባፉ ሰምቻለሁ። ያን ጊዜ ምን ዘር አለ? ምናቀው የዘር ችግር የለም። ምናልባት የአዲስ አበባ ልጆች ስለሆነ ሊሆን ይችላል። ምንም አይነት ችግር የለም አዲስ አበባ ውስጥ። ሁላችንም አንዱ ባንዱ ስቆ አንዱ ባንዱ ቀልዶ ነው የሚኖር የነበረው። የቀልድ ሀገር ነው አዲስ አበባ እና የሰውየው ምን ማለቱ ነው? ይሄንን እንዴት ሊናገር ቻለ በሚል አሁን ነው ትዝ ሲለኝ የሚገርመኝ እና ያን ያህል ደስታ የነበረበት ውድድር ነበረ። ተወልደ አመሰግናለሁ ጌቱ። እስቲ ወደ መንግስቱ ሁሴን ልምጣ። በነገራችን ላይ በዛን ወቅት ጌቱ እንዳለው የመጨረሻው ጨዋታ በጣም ከባድ ነበር። የህዝቡ ስሜት ከባድ ነበር። እንዳለው ፕሬዝዳንቱ ተቃውሞ ገጥሟቸው የሚሰነዘሩ ነገሮች ነበሩ። ውጤቱ ግን እሱን ሁሉ ሻረው። የበለጠ ህዝቡ ደስታና ፈንጠዝያ ውስጥ ነበር። በነገራችን ላይ በታሪክም የእግር ኳስ ተጫዋች ነበሩ ፕሬዝዳንት መንግስቱ ኃይለማርያም። ጅግጅጋ በነበሩበት ጊዜ ይጫወቱ ነበር እግር ኳስ እና ጥሩ ስሜት እንዳላቸው ይነገር ነበር በቅርብ የሚያውቋቸው። ያ ደስታም የፈጠረው ስሜት ነበር። ይሄ 100,000 የሚይዝ ስቴዲየም እንሰራለን ብለው ለእናንተም ለተጫዋቾቹም ለህዝብም ቃል የተገባበት ወቅት ነበር። ጌቱ ቅድምም ለማንሳት የሞከረው ጠባቂዎቻቸው ሁሉ በደስታ እዚህ ቪዲዮ ውስጥ አለ። በነገራችን ላይ ሻለቃ ደመቀ ባንጃው የተባሉ ታጃቢያቸው ከጀርባቸው እሳቸው ብቻ ቆመው ኮፍያቸውን አውልቀው ሲጨፍሩ ቪዲዮ ላይ ይታያልና ደስታው ያን ያህል ከፍተኛ ነበር። ማስታውሰው እንዲያውም የደምሴ ዳምጤ ይሄንን ውድድር የዘገበበት የድምጽ ቅጂ ስቴዲየም ዙሪያ ሁሉ ይሸጥ ነበር። ያኔ እንደምታውቁት ፌስቡክ የለም፣ ዩቲዩብ የለም፣ ቴክኖሎጂው ባሁን ደረጃ አይደለም። ህዝቡ እየተሻማ ሁሉ ያን ነገር የገዛበት ጊዜ ነበርና በጣም አስደሳች የማይረሳ ጊዜ ነበር። ወደ መንግስቱ ስመጣ የመጨረሻው ውድድር በጣም ፈታኝ፣ ለተጫዋቾች ደግሞ የተወጠረ ስሜት ያለበት ይመስለኛል እና ፍጹም ቅጣት ምት ከሳቱት ውስጥ አንዱ ነበርክ። ስሜቱ ምን ይመስል ነበር? ፍጹም ቅጣት ምት እንድትመታ ከገፋፉ ዋነኛው ደግሞ ተካበ ነው። ተካበ በዚህ ታሪካዊ ስብስብ ውስጥ አሁንም አለ። እሱ ሁለት ፍጹም ቅጣት ምት ሲያድን አንተና በቀለ ብርሃኔ ስትስቱ አጠቃላይ የነበረው ስሜት ምን ይመስላል? መንግስቱ እስኪ ይሄን አንስተን የመጨረሻ የዋንጫውን ጨዋታ አንቃል። እሺ ቴንክ ዩ ታቦ። እኔ ተኬ እንኳን ያው እንድመታ የሚያስገድደኝ ዋናው ምክንያት ያው ትሬኒንግ ላይ የመጣው ስለማገባ ያንን ስለሚያይ እሱ ላይ መጥቼ ካገባውኝ ሌላ ሰዎች ላይ አይስትም ብሎ ስለሚያስብ አንተ ካልመታ ማንንም አይመታም ብሎ ያስገድደኝ። ለዛ ነው። ግን የሰውን ስሜት ለምትለው ነገር አንድ ቀላል ምሳሌ ልስጥ። አሁን በተለይ ጌቱ ስላነሳው ጉዳይ እኛ እንግዲህ ቢያንስ በእድሜያችን ከ35 ዓመት ከ36 ዓመት በላይ እንተዋወቃለን። ጓደኝነታችን ሁላችንም እዚህ ያለነው ሰዎች እኔ የጌቱ ዘር ምን ይሁን ምን አይሁን አላውቅም። ወይ የተካበ ወይ የሙልጌታ ወይ ሙልጌታ ወልዬ እኮ የምንለው ከወሎ ስለመጣች ነው እንጂ ምን እንደሆነ አናውቅም። ስለ ዘር የሚነሳ ነገር የለም። በእኛ ጊዜ ስለ ኢትዮጵያዊነት ብቻ ነው ግልጽ ነገር። አንድ ነገር ያለን ኢትዮጵያዊነት፣ አረንጓዴ ቢጫ ቀይ ባንዲራ፣ ሌላ የምናውቀው ነገር የለም። ከመጡበት ሀገር ላይ አሲዩም ማድረግ ትችላለህ። አሁን እኛ ዛኔ ስንጫወት ስንቀልዳቸው ነጋሽንም ደሳለኝንም ሁለቱንም ሻቢያ እያልን ነው የምንቀልዳቸው ስንቀላለድ። ግን ነገሮች ሲለዋወጡ አሁን ደሳለኝ ወደዚህ ነው ያለው፣ ነጋሽ ወደዛ ነው ያለው እና ኢቭን ከነሱም ጋር የምንቀላለደው ቀልድ ይሄን ያህል ማንም ሰው አተኩሮ በዘር ደረጃ አጥብቆ እንትን የሚል ሰው አልነበረም። አሁን ግን ባለፉት 30 ዓመት የተፈለፈለው ነገር ከባድ ነው። የህዝቡ ደስታ ከዚህ የሚመነጭ ይመስለኛል። ሁለተኛው ነገር ምንድነው?
የመሪዎቻችን ደስታ መሪዎቻችን ሁሉ ጊዜ በጣም አንድ እንትን ላይ አይቻለሁኝ ብዙ መሪዎች ስፖርተኛ የሚያመጣውን ውጤት ተጠቃሚዎች ናቸው ከኛ የበለጠ መሪዎቹ ተጠቃሚዎች ናቸው ኦሎምፒክ በል ወይም በሌላ ውድድር ላይ የዓለም ዋንጫ የአፍሪካ ዋንጫ በሌላም ሀገሮች ይሁን ሁሉ ጊዜ መሪዎች ዋንጫ ከሚወስደው ቲም ጋራ አብረው ፎቶ ይነሳሉ እንዲናረጋለን እንዲንከፍታለን ይሄን እናረጋለን ይላሉ ህዝቡ ለስፖርቱ ያለውን ፍቅር በማየት መሪዎቹ ለስፖርቱ ያሳዩትን ጥሩ ስሜት በመደገፍ የህዝብ ተቀባይነትን የበለጠ ያገኛሉ ለምሳሌ ኮሎኔል መንግስቱ የዛን ጊዜ የሳቸው መኪና ከወጣ ምንም አንድ ሰው እዛ አጠገብ አይደርስም የዛን ቀን ግን ቤተ መንግስት ድረስ መኪናቸውን ትራንኩን እየደበደበ ሰው እየጨፈረ ነው የወሰዳቸው ከዛም በኋላ የተደረጉ ውድድሮች ብናይ አሁንም የሚደረጉት ውድድሮች የትኛውም ሀገር ላይ መሪዎች ሁሉ ጊዜ ቲሞች በሚያመጡት ውጤት ስፖርተኞች በሚያመጡት ውጤት የህዝቡን ፍቅርና የህዝቡን አንድነት ወይም ደጋፊ እንዲሆናቸው መንገድ ነው የሚከፍትላቸው ለብዙ መሪዎችና እኛም ሀገሮች እዛን ጊዜ ይሄው ነው ህዝቡ ግን ሌት ተቀን አሁንም ቢሆን በዛ ዘመን የነበሩትም ይሁን ከዛ በኋላ የተፈጠሩት እንደ 12ኛ ተጫዋች ሆኖ ሲደግፈን የነበረው ህዝብ የኢትዮጵያዊነት ስሜቱን ለመግለጽ ነው ከዛ ማረሳው የነበረው ፕሬሸር ላልከኝ የዛን ሰሞን እኔ እስልምና ሃይማኖት ተከታይ ነኝ ምናልባት እንግዲህ ጓደኞች ያስታውሱ ይሆናል ግን ኤቭሪዴይ ጧት 6 o'clock እየቀሰቀስኩኝ የኛን ልጆች በራቸውን እያንኳኩ ገብርኤል ይዣቸው የሚሄደው እኔ ነኝ ግቢ ገብርኤል እኔ ነኝ ይዣቸው የሚሄደው እኔ ደግሞ ያው ከልጅነቴም ጀምሮ ብስራት ጌታቸው የሚባል ከኔ ጋር አብረን የምንጫወት ጓደኛዬ ያለች ከብስራት ጋራ በየወሩ የግቢ ገብርኤል አንቀር በ18 ማታ ሻማ አብርተን በ19 ጧት እዛ ነው ከሱ ጋር ነኝ እና እንዲህ አይነት ነገር ልምዱም ስለነበረኝና እንዲህ አይነት እምነቱ ስለነበረኝ እኛ ሀገር ደግሞ በምንም ማለት እነሱ ገብርኤል ይላሉ እኛ ጅብሪል እንላለን ልዩነት የለውም ለኔ ምንም እሱ ነገር አይታየኝም ግን ያንን ተያይዘን ሄደን ገብርኤል ጸልየን ነበር የምንመለሰው ይሄን ነገር የዛን ያህል ፕሬሸር ነበረብንና የህዝቡ ፍቅር የህዝቡ ስሜት ሪሊ እንደገና ተመልሶ መምጣት ቢቻል ኖሮ ያንን ቀን ነው መመለስ የሚያስፈልገውና በጣም ደስ የሚል ጊዜ ነበር ህዝቡንም የኢትዮጵያንም ህዝብ በተቀላላ በዚህ አጋጣሚ በዛን ሰዓት የደገፉንም አሁንም ያሉት ትውልዶች ለባንዲራቸውና ለሀገራቸው ተቆርቆሮ የዛን አይነት ስሜት ይዘው የሚጫወቱትን በተቀላላ በዚህ አጋጣሚ አመሰግናለሁ መንግስቱ ወደ ሙልጌታ ወልደየስ ልምጣ እንግዲህ ያንን የመጨረሻ ውድድር ሌሎቹንም ጨምሮ ለውጤት እንድንበቃ ካደረጋችሁ ተጫዋቾች መካከል እንግዲህ 4 ያክሉ ናችሁ እዚህ ያላችሁ ሌሎቹ በተለያየ ዓለም አሉ ግን ድሉ የጋራና የህብረት ነበር ያኮራችሁን በጋራ ነው ከዚሁ ጋር ተያይዞ የነበረውን ሁኔታ እናንተ ቀደምም ለማንሳት ሞክሬያለሁ ታሪኩንና ሂደቱን አንተ ለምን እንደሆነ አብረህ ያይዛል አንሳው ዳኛውን ቀይ ካርድ ድገመኝ ብለህ ነበር ለምን እንዴት የሚለውን ጨምረን የነበረውን ስሜት ደግሞ ሙልጌታ ባንተ በኩል አጋራ እሺ መጀመሪያ ቲንክ ከመጨረሻው ልጀምር ከቀዩ ካርድ ይቻላል አው ቀዩ ካርድ ብገላግል ይሻለኛል እሱን ወደ መጨረሻ እንዳይሆን ሌላ ቀይ ከማየት በፊት እኛ እኮ ቀይ ሳናይ ነው የጨረስነው ሙሌ እሱ ተክለለ እንግዲህ ሰባ እናንተ እንግዲህ እሱ ወደፊት እሱን እንነጋገራለን እንግዲህ እናንተ ያያችሁት ቢጫ እኔ አንድ ቀይ የኔ ይሻላል ስማ መንግስቱ ያየው ቢጫ ቢደመር አንድ ጌም አረፍ ያላቀም ማለት ነው ያው የዛን ጊዜ በሁለት ቢጫ በሶስት ቢጫ መቀመጥ የሚባል ነገር አልነበረም እና ጊዮርጊ ማን ነው ጌቱ እንኳን የማያይበት ምክንያት አለ የራሱ እሱ ራሱ ይናገረው ያው ተካበ ሊያይ አይችልም እና እኔም ራሴ ጊዜው ያው ረጅም ጊዜም ቢሆን
አንድ ስለሆነ አትንጂ ሁለት ጊዜ አይቻለሁ መሰለኝና አንደኛው እንኳን ያው የሚገባኝ ቀይ ነው ብያለሁ ከዚህ በፊትም በተለያየ አትንጂ የኢንተርቪው እንትን ላይ አትንጂ አንስቼዋለሁና ከመድን ጋራ ማታ ስንጫወት ነውና እስካሁን ድረስ ብዙ ጊዜ ስለዚህ ካርድ ሲነሳ ያው ማየት የሚገባኝ ካርድ አልነበረም እሱ ያው ግልጽ ነው የሆነ ስህተት ነበረበት የካርዱ ላይ እና ጨዋታው ኃይለኛ ነበር የማታ ጨዋታ ከመድን ጋር በዛን ሰዓት ያው ኛጋስ ይማባተ ነበር ነፍሱን ይማራ አሰልጣኝ ያው ሁለት ትልቅ አሰልጣኞች በመድንም ደግሞ ነፍሱ ይማር መንግስቱ ወርቁ ነበር አሰልጣኝ እና መንግስቱ ወርቁ ከሌላ ቲም አይ ቲንክ ከጊዮርጊስ ብቻ የመጀመሪያ ጊዜው የመጀመሪያ ውድድር ነው ያመቱ የመጀመሪያ ውድድር ነበርና በጣም ጥሩ ቲም ነበር መድንም ጥሩ ቲም ነው ያኛም ቲም ጥሩ ቲም ነው እና በዛን ሰዓት የማታ ጨዋታ ነበር በዛ ጨዋታ ላይ ያው የኃይል ጨዋታዎች ያመዘኑበት ግን ፉክክር የተመላበት ውድድር ነበርና ከረፍት በፊት ይመስለኛል ያው መሽቷል ከረፍት በፊት ከረፍት ጨለማ መሆን ያው ማታ በመብራት እንደምንጫወት ነው ማስተዋውሰው አይ ቲንክ ከረፍት በኋላ መሰለኝና ማሐከል አጋጣሚ ላይ የሆነ ኳስ በኔና በአብርሃም ብስራት አሁን ቫንኮቨር ነው ያለችው አብርሃም በሱ ኳሱን እሱ ይዞት ነበር ኳሱ በሁለታችን ያው ማሐከል ነበርችና ኳሱን ያው ለኃይለኛ የኃይል ጌሞች ያው ፉክክር የበዛበት ስለነበረ ንክኪ ነበርን በኔና በአብርሃም ማሐከል ንክኪ ተፈጥሯል ግን በፍጹም እሱን ሊጎዳ በሚሆን መልኩ አላደረኩም እና አብርሃም በተፈጥሯው አይታችኋት እንደሆነ ቀጠን ያለች ናት ድሮም አሁንም እሴም እንትን ያለና አብርሃምና እንግዲህ ወንድሙ እንትና አዲስ ሙሳ አንድ አይነት ቁመና ነው ያላቸው እና ታክል አደረኩት ቻርጅ በቃ ከኳስ ጋራ እንትና አደረኩት አብርሃም ወደቀ በብልጠት ነው የወደቀው ከዛ ዓለም ነበረ ዓለም ደግሞ በዛን ሰዓት ዝነኛ አሰልጣኝ ነው ከመጣት 2-3 አመት ይሁን ብቻ አሰብ ነበርና በቃ ይሮጣል ቁመናው በቃ ተሯሩጦ የሚያጫውት አዲስ ጎበዝ አሰልጣኝ መጣ በሚባልበት ዘመን እየታወቀ የመጣ አሰልጣኝ ነበርና ከዛ ልጅ ሲወጥ እኔ ጋር መጥቶ እዛው ተኛ ከዛ ልክ ወደሱ ሲሄድ ቀዩን አውጥቶ እኔ ቀይ ካርድ ነው አይቻላቅም በእጃቸው እንኳን ይዘው ማለት ነው በቃ ይሄ እንደ ኤሌክትሪክ እንትን ነው በቃ ነው ራሴን የመሳት ልበል ከኳስ ሜዳ በቀይ ወጣለው ብዬ ማስብ ያላቅም ደግሞ ያም ደግሞ ታክሉም ደግሞ ነው መጥፎ ታክል አልነበረምና ቀይ ሲያሳየኝ ያወጣው እኮ ቀይ ነው አልኩት ከዛ ደገመው ያንኑ ቀይ ማለት ነው ሁለት ጊዜ እንዴት ቀይ ካርድ ታሳየኛለህ በቃና እኔ ስላላመንኩ ነው ተሳስቶ ነው ያወጣው ብዬ ነው ያወጣው ቀይ ካርድ ነው ስለው እሱም ደግሞ ለማረጋገጥ እርግጠኛነት ቀይ ካርድ እንዳወጣ ለምን ለማለት ድጋሚ ቀይ ያሳየኝ አይ ቲንክ የዛ እንትን ነው ድገመኝ የሚለው እንትን የተፈጠረውና ያው በድጋሚ ያንን ቀይ ካርድ ሲያሳየኝ በቃ እንዳልተሳሳተ አወኩ ማለት ነውና በጣም አዘንኩ ያው ወጣው እና ይሄ ነበር የተፈጠረው የቀዩ ካርድ እና ወደዚህ ሁለተኛው ጥያቄ ያው ኢስት አፍሪካ ጌም ያው ሁላችንም አንስተውታል ፎርስ ወደ የመጨረሻዎቹ ጌሞች ላይ ነው አቲም ብዙ ያወራ ነው ግን ቲማችን ከመጀመሪያው የነበረው ምድባችን ታንዛኒያ ዛንዚባር ኬንያ እና እኛ ነበርና ትንሽ የቲም ኮኦርዲኔሽናችን ጥሩ አልነበረምና መጀመሪያ ላይ ጥሩ አልነበርም ስንጀምር ግን ቲሙ በቃ እየጨመረ የሚመጣ ነው በኋላ ላይ ያሰላለፍትም ለውጥ ተደርጓል ታስተውሱ እንደሆነ እኔ ራሴ መሃል ነበርኩ በኋላ ነው ወደፊት የሄድኩት እና የዛንዚባር ለት ፔናልቲ ያገኘን ሰዓትን የመጀመሪያ ቀን ነጥብ ጣል እና አጣብቂኝ ውስጥ ገብተን ከኬንያ ጋራ ያው በሁላችንም ጥረት የቡድን እንትን የሰራኑ በእውነት የነበረን ፍቅር የነበረን ለማሸነፍ
ያንን እንትን ወጣን ከዛ ኡጋንዳም ላይ እንደዛና በዚህ አጋጣሚ ማሳውሰው አሁን በእውነቴ ነው በዚህ ዩጋንዳ ጨዋታ ላይ በተለይ ያገባናት 3 እኔ በቡድን አጨራረስ ላይ በጨርሰው በቡድን ያገባናት ያ ኳስ የኡጋንዳ በረኛ ነው ኳሱን የለጋው ተመልሶ ግን ወደ ኡጋንዳ በረኛ ጎል ሲገባ አንድ ደቂቃ አልወሰደም ያ ኳስ ተለጋ በቀለ ለተካበ ሰጥ ተካበ ባይዘዌ በዛን ዘመን አሁን ዘመናዊ ፉትቦል የሚባለውን የከበረኞች አይደው የውጭን በረኞች ሲጫወቱ አላየውም በዛን ዘመን የሚጫወተው ተካበ ነው ተካበ በእጁ ያቀብላል በእግሩ ያቀብላል ለሁለትና ለሶስት ተካበ ከበቀለ ጨርፎ የሰጠውን ኳስ መጀመሪያ የሰጠው በግራ በኩል ለዳኛቸው በእጁ እዛ ያ ኳስ ጎል እስከሚሆን ድረስ ሰባት ተጫዋቾች ነክተነዋል ያንን ኳስ የኡጋንዳ ተጫዋቾች አላገኙትም ያንን ኳስ ጎሉ እስከሚገባ ድረስ እና ያው ይሄንን አሲስት በቃ አሁን ይዛን ጊዜ አሲስት ያደረገ የሚል ነገር የለም ግን በዚህ እንትን ውስጥ የተካበ የመጀመሪያ ያቺን ኳስ ለዳኛቸው የሰጠው ኳስ ከዛ ያለ ነጋሽ ገብረመድን ሙጌታ ብቻ አንድ እንዳልኩ 7 ተጫዋቾች 7 ጊዜ ተነክቷል የኡጋንዳ ተጫዋቾች ሳያገኙት ያ ኳስ መረብ ላይ ሲያርፍና በቃ ያ ቲም እየጨመረ ነው የመጣው እና ያው መጨረሻ ላይ እንዳየው ያ ውጤት በዛ አስጨናቂ የዚምባብዌ ጨዋታ አሁንም ያጫና መልሶ ሁላችንም ጨረስን ነዳጅ እንደጨረስን እያንዳንዳችን ጨረስን ማለት ይችላል እኔም ተጎድቼ ወጣው ትንሽ መስል ፑል አድርጌ ብዙ ሰው ታመመ እና መጨረሻ ነገር ያረፈው ጫና መጨረሻ ላይ ተካበ እና ተካበ ደግሞ ያን ነገር ኃላፊነት ወስዶ የዚምባብዌ ተጫዋቾች ላይ በፈጠረው ፕሬሸር አሸንፈን ልንወጣ ይችላል እና ቀደም ወደ መጨረሻ ላይ ቲንክ መንጌም ጌቱም ቲንክ ያነሷቸው እኔ ማስመበሴን ከዛ በኋላ ተጋበዝ ስቴዲየም ውስጥ የተፈጠረው ኢንሲደንት ያው ያያችሁት ነው በቪዲዮም ላይ ማስታውሰው ቤተመንግስት ሄደን ያው ኮሎኔል መንግስቱ ንግግር ያደርጉ ነበርና በዛ መሐከል እኔ በኔ ትውስታ ነው እንግዲህ የራሴ እንትን ነው እንትን ማረገው አሁን በቁጥሩ ላይ ነው ስቴዲየሙ መሰራት ሳይሆን በቁጥሩ ላይ ማስታውሰው እና ያቺ 100,000 እንዴት እንደተባለች የራሴን እንትን ሳይድ ለማንሳት ብዬ ነው እና ንግግራቸውን ሲጨርሱ አይደል በንግግራቸው መሐከል ላይ እንግዲህ የኛ ስቴዲየም እንደምታውቁት 25 ሰው ቆሞ ነበር የዛን ጊዜ እኮ 30 እና ምናምን ይባለው ተቆሞ ነው እንጂ በመቀመጫ አይደለም ከቆመህ ነውና በጣም ትንሽ ስቴዲየም 25,000 ሰው ቢይዝ ነው ግን ያው ቆሞ ያው ሁሉ ሰው ተጠቅጥቆ 30,000 ሰው ምናምን ነበርና መጀመሪያ ማስታውሰው እኔ 60,000 ነው ያሉት 60,000 ስቴዲየም የሚይዝ ስቴዲየም በቅርቡ እናሰራለን ሲሉ በቃ ተጫዋቹ አይደለም እዛ የተጋበዘ ሰው በሙሉ ጭብጨባው ሊቆም አልቻለም በቃ 60,000 ደብል እንግዲህ አዲስ አበባ ስቴዲየም ሁለት ጥፍ አንድ ማለት ሁለት የሚያጥፍ ስቴዲየም ማለት ቢግ ዲል በዛን ሰዓት ለኛና የሚገርመው ጭብጨባው አላቆመም ሊቆም አልቻለም ሰው የተቀመጠ ተነስቶ ማጨብጨብ ያው ድሮ ደግሞ ያው ታቃላችሁ ጭብጨባ አይቆምም አንዳንዴ ጥሩ አይነት ዜና ሲሰማ ድጋሚ ይጨበጨባልና ያ ጭብጨባ ለደቂቃዎች ቀጠለ በዚህ ሰዓት ኮሎኔል መንግስቱ እንደገና እንደውም 80,000 አሉ 80,000 መጀመሪያ 60 ነበር 80,000 የሚይዝ ስቴዲየም እናሰራለን አሁን ጭብጨባው ቀጠለና በመሐከል ግን እዛውኛ ስናወራ አይ እንደምንም ማራካና ተዚልቹ እንደሆነ ብራዚል ሜዳ 100,000 ሰው ነው የሚይዘውና አረ እንደምንም እንደው እንደ ማራካና አንዴ 100 ቢከቷት ምናምን ይያልን ቀላለድን እዛው ማለት ነው እና ግን 60 ወደ 80 እንደገባ ነው እኔ ማስታወሰውና እቺን ለማለት ነው ፈልኩ ስለዚህ በእኔና በጌቱ ጥረት ነው ማለት ነው 20,000 የተጨመረውና 80 ላይ 80 ያው 80 ያቺኛ ግን እንደ ቀልድ
እንደ ማራካና መቶ ድሮ ያን ማራካና ታሪክ ይታወቅ ስለነበረ እንደ ማራካና እንደው መቶ ይክተቷታ አንደኛውን 20 ጨምረው ብለን ያው ዛው ቀላለድን ዛው እና እሱ ፓርት ማብረን አጥንቅ አብሮ የተያያዘ መሰለኝ ዞሮ ያው እሱም ሳይሰራ ቀረ 80 ሆነ 100 ግን የነበራቸውን ስሜት በዛ ውስጥ ማየት ይቻላል። ተመልካቾቻችን እየተከታተላችሁ ያላችሁት የአንጋፋው የብሔራዊ ቡድናችን በረኛ የተካበ ዘውዴ ትዝታዎች በሚል ረጅም ዓመት አብረውት ከተጫወቱ የብሔራዊ ቡድናችን የቀድሞ ተጫዋቾች ሙልጌታ ወልደየስ፣ መንግስቱ ሁሴን፣ ጌቱ ከበደና ከራሱ ከተካበ ዘውዴ ጋር ነው ቆይታችን። ቀደም ሲል ያነሳ ነው የምስራቅና መካከለኛው አፍሪካ ዋንጫ የመጨረሻ ጨዋታ የነበረው ስሜት አጠቃላይ ድባቡ ምን ይመስል ነበር እያልን አወራን ነበር። እስኪ ወደ ተካበ ከመምጣቴ በፊት የመጨረሻዎቹ ደቂቃዎችና የፍጹም ቅጣት ምት ሲያድን የነበረው አጠቃላይ ነብሱን ይማርና ጋዜጠኛ ደምሴ ዳምጤም ይሄ ድል ጎልቶ እንዲታወስ የራሱን ድርሻ የተወጣ ነበር። በዚህ ውስጥ እሱንም እንዘክራለን እናስባለን። የመጨረሻዎቹ ደቂቃዎች ግን ምን ይመስሉ ነበር በሱ ድምጽና ስሜት የሚለውን አንዴ ሰምተን ከዛ በኋላ ከተካበ ጋር ያሉኝን ጥያቄዎች አነሳለሁ። የቅጣት ምት ሊመታ ነው። የሚመታው 15 ቁጥሩ ነው። ሁለተኛው ነው ለዚምባብዌ መታ አማኑኤል ዚምባብዌ ሶስተኛውን ሊመታ ነው። 14 ቁጥሩ ሊመታ ነው። ጉር ነው መታ ገባ ዚምባብዌ። አሁን በቀለ ካገባ ያልቃል። በቀለ ካገባ ያልቃል። ምታሉት በቀ መታ ወይኔ ወጭ ዘደደ ተነቃልቋል። ግብ ጠባቂው ተነቃልቋል አሉ። ግብ ጠባቂው ሊደገም ነው። ውጭ ነበረ። ግብ ጠባቂው መነቃነቁ በጀን እንጂ አሁን ይደገም ብለዋል ዳኛው። ምክንያቱም ተነቃንቋል። ግን ኳስ ወደ ውጭ ወጥቶ ነበር። ባይነቃነቅ በቃ አይዞ በቂያውን ሊመታ ነው። መጣ ወይ መለሳት። ግብ ጠባቂው መለሳት። ስምንት አሁን ሊመታ ነው። ምታሉት አልመታም። መታ ገባ። አሁን እንግዲህ የመጨረሻ ከገባ አሁን ዳኛቸው ነው የሚመጣው። ዳኙ ነው የሚመጣው። ሰው ዝም ቢል ይሻላል። ይጨነቃል። አሁን ዳኙ የሚመጣ ነው። አሁን ግብ ጠባቂው ቦታውን አሁን ይገላግለናል። አሁን ከገባ ትገላገላለህ። አሁን ዳኙ ሊመታ ነው በዚምባብዌ ላይ ዳኙ ተመልካቾቻችን ተመልሰናል። ኢትዮጵያ የምስራቅና መካከለኛውን አፍሪካ ዋንጫ ስትወስድ የመጨረሻ የፍጻሜው ጨዋታ ከዚምባብዌ ጋር ነበር። የዚህ ጨዋታ ደግሞ ዋና ባለውለታዎች የሆኑት የብሔራዊ ቡድን ተጫዋቾቻችን ጥቂቶቹ በዚህ ውይይት ውስጥ አሉ። በዋነኛነት ተካበ ዘውዴ 2 ፍጹም ቅጣት ምት አድኗል። ለሶስተኛውም አስተዋጽኦ ነበረ። እስኪ እንዲያው ተካበ በዚህ ዙሪያ ተመላልሼ ብዙ ጥያቄ ነው ያሉኝ። የመጀመሪያዎቹን ላስቀድም። የመጨረሻውን ፍጹም ቅጣት ምት አንተ ነህ ልትመታ የነበረው። በምን ምክንያት ዳኛቸው መታ የሚለው አንዱ ነው። ሌላው ጥያቄ በዚህ ውድድር ውጤታማ ላደረጋችሁን ተጫዋቾች የወቅቱ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም የቴሌቪዥን ሽልማት አድርገው ነበር
ለተጫዋቾቹ በሙሉ በወቅቱ በጣም ውድ የሚባል የቅንጦት ዕቃ ነው ቴሌቪዥን። ምናልባት አዳዲስ ለተፈጠረው ትውልድ እንደ መረጃ ያገለግላል ብዬ ነው። በዛ ውድድር ደግሞ የላቀ ውጤት ስላስመዘገብክ ኮሎኔል መንግስቱ የተለየ ሽልማት የዴክ ማጫወቻ የተሸለምከው አንተ ነህ። ሁለቱን ነገሮች በተመለከተ ትውስታን ጨምረህ የነበረው ጭንቀት ፍጹም ቅጣት ምቱን ስታድን ባንተ ውስጥ የነበረውን ነገር አብረን እናንሳ ተካብ። እሺ አመሰግናለሁ። እንደገና ትንሽ ምናልባት ከጥያቄ ወጣ ብል ፕሬሸር በሚለው ላይ ቅድም ሙሉጌታም ሌሎችም ያሉትን ትንሽ ልዳስሰው ፈልጋለሁ። ለምን በብሔራዊ ቡድናችን በራሽያ እዛም ሆነን ጥሩ ተዘጋጅተናል። እውነቴን ነው። ጥሩ ከፋም ለማም ውድድሮች አድርገን ነበር፣ የወዳጅነት ግጥሚያዎች ዝግጅታችን እና እሱ ትንሽ የጌም እንትንን ሰጥቶናል። ጌም አለመፍራትን ግን ያው ሀገር ውስጥ ነው የሚዘጋጀው። ህዝቡ ማነው መንግስቱም እንደተናገረው 4-5 o'clock ኦልሬዲ ሰልፍ ይዟል እና እሱን ስታይ ፕሬሸር ይኖራል። እኔ እንትን ማለቴ ሳይሆን የመጀመሪያው ጌም ላይ ህዝብ መዝሙር ካረግን በኋላ ሙሉጌታ ከበደ ነው አጠገቤ ሙሌሰ ትካበ ነው የሚለው። ትካበ ምራቄን መጥፋት አልቻልኩም ማለት በቃ ፕሬሸሩ ነው እንግዲህ ያን ያህል ፕሬሸር። አዎ ያ ጌም ላይ ጥሩ አልነበር። ትልቁ እኔ ፕሬሸር የነበረብኝ የኬንያው ጨዋታ ላይ ነበር። እውነቴን ነው። በጣም ለምን ሁለት ድል ይዘው ነው የገቡት። ደህና ናቸው፣ ያንግ ናቸው፣ ጥሩ ይጫወታሉ። የኛ ቲም ምንም ኢፈርት ቢያረግም ሁለቱን ጌም ጎል ማግባት አልቻለም። ሁለቱንም ጌም 0-0 ነው የወጣው zanzibar እና ታንዛኒያ ጋር። እንዲያውም ታንዛኒያ ላይ ኦልሞስት ላስሚት አካባቢ እንትን ጎል አግብተው ነበር፣ ኦልሞስት ሊገባ ነበር። ኤኒዌይ ኬንያ ላት 1-0 ይመሩን ጀመር ቀድመው እና ከዛ በኋላ ነው እንግዲህ ሪትሙ ጥሩ መጣ። ያው ሙሉጌታና ሁለቱ ሙሉጌታ ሙሉጌታ ወልደየስ በቃ እንዳለ መሃል ላይ የነበሩት ጨዋታዎች ጥሩ እንትን ማለት ጀመሩ፣ መግባባት ጀመሩና ሞመንተሙ ተለወጠ እና እንግዲህ ምናልባት ያ ቢገስት ዊን ነው ማለት ነው የምችለው። በዛ ደቂቃዎች ውስጥ ሁለት ጎሎች አንቱን ፈርስት ሃፍ ነው መሰለኝ። አዎ ሰከንድ ሃፍ ሙሉጌታዎቹ ሁለቱ ኮኦርዲኔት አድርገው ያገቡት ጎል ያው ሴሚ ፋይናል ገባን። ከዛ ፕሬሸሩ ወረደ። እውነቴን ነው። ማነው የዩጋንዳ ቡድን ስንጠየቅ 3-4 ተጫዋቾች እናሸንፋለን ብለን የገባ ነው which is ፕሬሸር እንዳልነበረ ይዛለት ያሳያል። እንግዲህ የመጨረሻው ቀን ደረሰ። ያው የቸርች ጉዳይ አለ መንግስቱ ብሏል። ሌላም ወንድማችን ንጉሴ ነበር፣ ይቅርታ ንጉሴ በረኛው ንጉሴ ወልዳማኔል፣ እሱም ሁሌ ጠዋት ተነሱና ቸርች ይላል። ቸርች ስንሄድ ኦልሬዲ መንገዱ ሞልቷል ሰው ወደ ኳስ ሜዳ የሚሄድ እና ኳስ ሜዳው ላይ ሰልፍ ነው። ትንሽ ከዛ ጀመረ ፕሬሸሩ እንግዲህ። ኤኒዌይ ያው ደረስ ገባ ጨዋታ እንትን ስንል በጭራሽ በቃ እግሩ ተሳስሯል። በዚህ ላይ በጣም የሚጠቅሙንና ወሳኝ የሆኑ ተጫዋቾች ላይክ ሙሉጌታ ወልደየስ፣ አይ ቲንክ ሰለሞን ቸርኬ፣ ሌሎች ብቻ በኢንጀሪ ምክንያት ወጡ እና ያ ደግሞ እንትኑን ፕሬሸሩን ሞርና የውጤቱን የማይጠበቅ አይነት አደረገው እና ያው ፋይናል ሚኒት ላይ አገባን። አክቹአሊ እኔም ለሜዳው መሰረት የሚሆን ጉድጓዶች ሲቆፍሩ ሳሩ ተገልብጦ ነበር። አዲስ ሳር ነው የገባው የዛን ጊዜ። እኔም ራሴ ተጎድቼ መሮጥ ብሎ አቅቶ ነበር። ሶስት ሰው ኦልሬዲ ተቀይሯል። 3 ነው 2 ሰው የዛን ጊዜ የሚቀየረው። አይ ቲንክ 3 መሰለኝ። ጨርሰናል። መውጣት አልችልም፣ አርፌ ያነከስኩ ነበር እንትን ያልኩት እና ኤኒዌይ ያ ትልቅ ፕሬሸር አይ ዶንት ኖ ፕሬዚዳንቱ የሚለው አይ ዶንት ኖ፣ ግን ያው ጫና አለ።
ሁሉ ጊዜ ብዙ ጌሞች የማያደርጉ ናሽናል ቲሞች ከእንደዚህ አይነት ነገር አይድኑም ነበርና ያ ነው። ወደም ጥያቄ ስመለስ የቴሌቪዥኑና የዴክ ነው መሰለኝ እንግዲህ ታውቃለህ በሀገራችን ደረጃ በዛን ወቅት ያ የቅንጦት ዕቃ ነው ፕላስ አይገባም ነበር ብዙም እና ባለን ችግር አኳያ ያንን ነገር መንግስቱ ያለው መንግስት ያንን ለኛ እንትን ማለቱ ከ5000 ብር ትልቅ ነገር ነው እውነት ነው መቼም ቢሆንም አይረሳ ነው እናመሰግናለን ለዛ ሌላው ምን ነበር ይቅርታ አልጻፍኩትም ሌላው የመጨረሻው ፍጹም ቅጣት ምት በነገራችን ላይ ከዚሁ ጋር ያይታል የነበረ መረጃ ወይም ያለ መረጃ ትክክል ይሁን አይሁን እናንተ ታርሙታላችሁ ፍጹም ቅጣት ምት ላለመምታት እንግዲህ ሙልጌታ ከበደ በምድር ላይ ከሚጠላቸው ነገሮች ዋነኛው ፍጹም ቅጣት ምት መምታት ነው በታሪክ እንደምንሰማውና ሙልጌታም አስራት አዱኛም እንዲያውም ከመሃል ሜዳ ሁሉ ሸሽተው ሄደዋል እየተባለ ስማቸው ይነሳ ነበር ፍጹም ቅጣት ምት ላለመምታት ስለዚህ ዳኙኑ የመታውን ፍጹም ቅጣት ምት ተካበነው ሊመታ የነበረው በምን ምክንያት ተቀየረ ምናልባት ታሪክ ራሱን ለውጦ ተካበ ገላግለን ልንል እንችል ይሆን ነበር አክቹአሊ ምን መሰለህ እዛ እንትን ሲሉ እየጠየቁ ነበር አቶ አባይም ኮች የነበሩት እዛ በጭራሽ ነው የሚል ነው በዛው በአጠቃላይ እኔ በጭራሽ እና አይ ቲንክ ሁለቱ ተነስተው እንትን ያሉት ሁለቱ ናቸው አማኑኤልና ነጋሽ ምንም እንትንም ጥያቄም አልፈለጉ እነሱ ፈቃደኛ ገብሬም ተነሳ ሶስተኛ ከዛ በኋላ ያለው ያው መንግስቱን እኔ ፑሽ አረኩት በቀለ አንተ ነህ አሉኝ እኔ አይደለም እኔ በቀለን ምታ አላልኩም አላስታውስም ግን አንተ ብለህዋል አሉኝ እኔ እንጃ ዳኛቸው አሮኖ ሊስት ውስጥ ይኑር አይኑር አሮኖ ግን የመጨረሻ እንትኖችን ሲል ምልክት ነው የሰጠሁት እኔ ልምታ ስል ማን ነው አስራት አዱኛ ነው የሆነ የሚጠራኝ ስም አለ በሱ ጠርቶ ኖ ዳኙ ትመታለ ምን ያስባል ለጥራው እንዴ አያውቀውም ሰውን ጌቱ እንዲህ ቢያስታውስ የት ይደርሳል በነገራችን ላይ እኔ ግን አስታውሳለሁ አንድም በሌላ ከተፈቀደ እኔ እጠራዋለሁ ጌቱን አናስቸግርም እኔ እጠራው ቸገረኝ እጠራው አይደለም ማንጎ ነበር ሌላ ማንጎ እኮ ቡድናቸው አለ እሱ ማንጎ መሰብሰብ ይወዳል እንግዲህ ድምፅ አለ የዛን ጊዜ የሆነች አሮን ፎሳም ሪዝን ሰማውና ዳኛቸው ወክስ ያረጋየው አምሶ ሃፒ አሜን ዳኛቸው ብዙ ጊዜ ይመታል እና ዋናው ማሸነፉ ነው እግዚአብሔር ይመስገን እንደዛ ለድል መብቃታችን it was amazing I know pressure ቀላል አልነበረም because የህዝቡ expectation high ነበር ጥሩ መተን ነበር ከኬንያ በኋላ ኬንያና ኡጋንዳን ጥሩ የተጫወትን ያሸነፍነው ከዛ ዚምባብዌ ላይ እንደዛ የሆነ just እንትን አለ ተጫዋቹም ተጎዳ ሪትሙም ጠፋ actually ጥሩ ናቸው ዚምባብዌ is a good team እና ያ ነው እንግዲህ